السلام عليكم ورحمة الله وبركاته ودنا የተከበራችሁ የአረበኛ ሚዲያ ቻናል ተከታታዮች ኢንሻአላህ የዛሬው ትምህርታችን የሚሆነው መትኑል ቢናኢ ፊ ዒልሚ ተስሪፍ የሚለው የሶርፍ ትምህርታችን ይሆናል ማለት ነው ኢንሻአላህ። ዛሬ በአላህ ፍቃድ ክፍል 4ን እንማራለን። የዛሬው ርዕሳችን تصريف المضارع የሙዳሪዕ ተስሪፍ እናያለን ማለት ነው። የንሱሩ የሚለውን የሙዳሪዕን ተስሪፍ እናያለን ማለት ነው ኢንሻአላህ። በባለፈው ትምህርታችን የማዲውን ነሷራ የሚለውን የሱን ተስሪፉንና ምን አይነት ትርጉም እንዳለው አይተናል። ዛሬ ደግሞ የንሱሩ የሚለውን ተስሪፍ እናያለን ማለት ነው ኢንሻአላህ። ቀጥታ ወደ ትምህርታችን እንገባለን። طيب አልጋኢቡ በጋኢብ እናያለን ማለት ነው ኢንሻአላህ። በመጀመሪያ እዚህ ጋር ቁጥር አስቀምጬላችኋለሁ። በቀላሉ ቁጥሩን በማየት መረዳት ትችላላችሁ ማለት ነው። طيب የምናየው ከመመዘኛው ጋር ነው አብረን የምናየው ማለት ነው ኢንሻአላህ። يفعل ينصر طيب ለአንድ ለወንድ በሌለበት ስናወራ የፍዑሉ የንሱሩ ይረዳል ወይንም እየረዳ ነው ማለት ስንፈልግ የንሱሩ እንላለን ማለት ነው። ለአንድ ለወንድ በሌለበት ለጋኢብ ማለት ነው። طيب የኽሩጁ ካልን ደግሞ ይወጣል ወይንም እየወጣ ነው እያለ ነው ማለት ነው። በመቀጠል ለሁለት የፍዑላኒ ينصران ለሁለት ለወንዶች የፍዑላኒ የንሱራኒ ይረዳሉ ወይንም እየረዱ ነው ማለት ስንፈልግ የንሱራኒ እንላለን ማለት ነው። ቃላቶቹን በደንብ ማየት ይጠበቅብናል። طيب የኽሩጃኒ ካልን ደግሞ ይወጣሉ ወይንም እየወጡ ነው እያልን ነው ማለት ነው። የኽሩጃኒ በዚህ ሚዛን ትክክል መሆን አለበት ማለት ነው ሶርፍ ስናደርግ። ስለዚህ የኽሩጃኒ ካል ምን አልን ማለት ነው? ለሁለት ለወንዶች ይወጣሉ ወይንም እየወጡ ነው እያልን ነው ማለት ነው። በመቀጠል የፍዑሉነ ينصرون
ከሁለት በላይ ላሉ ለወንዶች ማለት ነው። ሶስትና ከዛ በላይ ላሉ ለወንዶች የፍዑሉነ የንሱሩነ ካል ይረዳሉ ወይንም እየረዱ ነው እያለ ነው ማለት ነው። ከሁለት በላይ ላሉ ወንዶች ማለት ነው። ቃላቶቹን በደንብ ማየት ይጠበቅብናል። ፊደላቶቹን ማለት ነው። የሚጨመሩትን ሐረካቸውን በደንብ አድርገን ማየት ይጠበቅብናል ማለት ነው። እዚህ ጋር በአማርኛ ስናይ እዚህ ጋር በአማርኛ ተመሳሳይ ነው አይደለ? ለሁለትና ከሁለት በላይ ላሉ ለወንዶች ስንጠቀም በአማርኛ ተመሳሳይ ነው። በአረብኛ ግን ይለያያል ማለት ነው። ስንተረጉመው በአማርኛ ተመሳሳይ ነው፣ ነገር ግን በአረብኛ ቃላቶቹ ይለያያሉ። ስለዚህ ቃላቶቹን በደንብ አድርገን ማየት ይጠበቅብናል ማለት ነው። ሐረካቸውንም በደንብ አድርገን ማየት ይጠበቅብናል ማለት ነው። ጦይብ በመቀጠል ተፍዑሉ ተንሱሩ ለሴት ለአንድ ማለት ነው። ተፍዑሉ ተንሱሩ ትረዳለች ወይንም እየረዳች ነው ማለት ስንፈልግ ተንሱሩ እንላለን ማለት ነው። ተኽሩጁ ካልን ደግሞ ትወጣለች ወይንም እየወጣች ነው የሚለውን ትርጉም ይሰጠናል ማለት ነው። ጦይብ በመቀጠል ተፍዑላኒ ተንሱራኒ ጦይብ ተፍዑላኒ ተንሱራኒ ለሁለት ሴቶች ይረዳሉ ወይንም እየረዱ ነው ማለት ስንፈልግ ተንሱራኒ እንላለን ማለት ነው። ለሴቶች ለሁለት ሴቶች ማለት ነው። እዚህ ጋር በታእ ነው የምናደርገው። ሴቶቹ ላይ መጀመሪያውን ታእ ነው የምናደርገው። ተፍዑሉ ተንሱሩ ተፍዑላኒ ተንሱራኒ በታእ ነው የሚጀምረው ማለት ነው። ጦይብ ከሁለት በላይ ላሉ ለሴቶች ደግሞ የምንጀምረው በያእ ነው። የፍዑልነ የፍዑልነ የንሱርነ ጦይብ ከሁለት በላይ ላሉ ለሴቶች በያእ ነው የምንጀምረው ማለት ነው። ጦይብ የፍዑልነ የንሱርነ ይረዳሉ ከሁለት በላይ ላሉ ሴቶች ማለት ነው። ጦይብ ስለዚህ አሁን እዚህ ጋር ሶስቶቹ ለወንዶች ናቸው፣ ሶስቶቹ ደግሞ ለሴቶች፣ ሁሉም ለጋኢብ ነው። የንሱሩ ይረዳል፣ የንሱራኒ ይረዳሉ፣ የንሱሩነ ይረዳሉ ከሁለት በላይ ላሉ ወንዶች። ተንሱሩ ትረዳለች፣ ተንሱራኒ ይረዳሉ፣ የንሱርነ ይረዳሉ ከሁለት በላይ ላሉ ሴቶች ማለት ነው። ጦይብ
በመቀጠል አልሙኻጦቡ ለሙኻጦብ ለምናናገራቸው ማለት ነው። ወይንም አጠገባችን ሆነው ለምናዋራቸው ወይንም ለምናናገራቸው ማለት ነው። ለአንድ ለወንድ ተፍዑሉ ተንሱሩ ለአንድ ለወንድ ማለት ነው። ተፍዑሉ ተንሱሩ ተንሱሩ ካል ትረዳለህ ወይንም እየረዳህ ነው። ተኽሩጁ ካል ደግሞ ትወጣለህ ወይንም እየወጣህ ነው የሚለውን ትርጉም ይሰጠናል ማለት ነው። ለሁለት ወንዶች ደግሞ ተፍዑላኒ ተንሱራኒ طيب ለሁለት ወንዶች ተፍዑላኒ ተንሱራኒ ካል ትረዳላችሁ ወይንም እየረዳችሁ ነው እያለ ነው ማለት ነው። ተኽሩጃኒ ካል ደግሞ ትወጣላችሁ ወይንም እየወጣችሁ ነው እያለ ነው ማለት ነው። طيب ከሁለት በላይ ላሉ ወንዶች ተፍዑሉነ ተንሱሩነ طيب ተፍዑሉነ ተንሱሩነ ካል ትረዳላችሁ ወይንም እየረዳችሁ ነው የሚለውን ትርጉም ይሰጠናል ማለት ነው። ከሁለት በላይ ላሉ ለወንዶች አጠገባችን ሆነው ለምናናገራቸው ማለት ነው። ተኽሩጁነ ካልን ደግሞ ትወጣላችሁ ወይንም እየወጣችሁ ነው የሚለውን ትርጉም ይሰጠናል ማለት ነው። ተፍዑሊነ ተንሱሪነ ተፍዑሊነ ተንሱሪነ ካል ለአንድ ሴት ትረጃለሽ ወይንም እየረዳሽ ነው የሚለውን ትርጉም ይሰጠናል። ተኽሩጂነ ካልን ደግሞ ትወጫለሽ ወይንም እየወጣሽ ነው የሚለውን ትርጉም ይሰጠናል ማለት ነው። ለአንድ ሴት ለሙኻጦብ አጠገባችን ሆና ለምናናገራት ማለት ነው። ተፍዑላኒ ተንሱራኒ
ለሁለት ሴቶች ትረዳላችሁ ወይንም እየረዳችሁ ነው ማለት ስንፈልግ ተንሱራኒ እንላለን ማለት ነው። ተኽሩጃኒ ካለ ደግሞ ትወጣላችሁ ወይንም እየወጣችሁ ነው የሚለውን ትርጉም ይሰጠናል ማለት ነው። ተፍዑልነ ተንሱርነ ተንሱርነ ተፍዑልነ ተንሱርነ ካል ደግሞ ተንሱርነ ካል ትረዳላችሁ ወይንም እየረዳችሁ ነው የሚለውን ትርጉም ይሰጠናል። ከሁለት በላይ ላሉ ሴቶች ማለት ነው። ተኽሩጅነ ካል ደግሞ ትወጣላችሁ ወይንም እየወጣችሁ ነው የሚለውን ትርጉም ይሰጠናል ማለት ነው። ከሁለት በላይ ላሉ ሴቶች። በመቀጠል አልሙተከሊሙ ተናጋሪ ማለት ነው። ለአንድ አፍዑሉ በሐምዝ ነው የምንጀምረው። አፍዑሉ አንሱሩ አንሱሩ ጠይብ አንሱሩ ካልኩኝ እረዳለሁ ወይንም እየረዳሁ ነው የሚለውን ትርጉም ይሰጣል ማለት ነው። አኽሩጁ ካልን ደግሞ እወጣለሁ ወይንም እየወጣሁ ነው የሚለውን ትርጉም ይሰጠናል። ለሴትም ለወንድም በዚህ አይነት መልኩ እንጠቀማለን ማለት ነው። ጠይብ ሁለትና ከሁለት በላይ ላሉ ለሴትም ለወንድም ማለት ነው በኑን ነው የምንጀምረው። ነፍዑሉ 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 እንላለን። ነፍዑሉ ነንሱሩ ነፍዑሉ ነንሱሩ ካል እንረዳለን ወይንም እየረዳን ነው የሚለውን ትርጉም ይሰጠናል ማለት ነው። ነኽሩጁ ካልን ደግሞ እንወጣለን ወይንም እየወጣን ነው የሚለውን ትርጉም ይሰጠናል ማለት ነው። ከሁለት በላይ ላሉ ለሴቶችም ለወንዶችም በዚህ አይነት መልኩ ነው የምንጠቀመው ማለት ነው። ጠይብ አንድ ጊዜ ላንብብላችሁ በድጋሚ ማለት ነው ኢንሻአላህ። መትኑል ቢናኢ ፊ ዒልሚ ተስሪፊ የሚለውን አትጽፉትም ማለት ነው መጀመሪያ ስለጻፋችሁት። ተስሪፉል ሙዳሪዕ የሙዳሪዕ ተስሪፍ የንሱሩ የንሱሩ የሚለው የሙዳሪዕ ተስሪፍ። አልጋኢቡ ለጋኢብ ለአንድ የመጀመሪያዎቹ መመዘኛ ናቸው። ትርጉም ታስቡባቸው አይደለም። ከመመዘኛው ጋር አብሬ ያስተማርኳችሁ ለምንድን ነው? መመዘኛውን እያያችሁ የሚጨመረውን ፊደል እንዲታወቁት ነው። ከነዚህ ከሶስቱ ፊደላቶች ውጭ ያሉት ፊደላቶች የተጨመሩ ናቸው ማለት ነው። ስለዚህ የሚጨመሩትን ፊደላቶች እንዲታውቋቸው ነው አብሬ ከመመዘኛው ጋር አብሬ ሶልፍ ያደረኩላችሁ ማለት ነው።
የፍዑሉ ያው በያ እንጀምራለን ሁለቱም ላይ ያ አለ ማለት ነው አይደል የፍዑሉ የንሱሩ ይረዳል ወይንም እየረዳ ነው ለአንድ ለወንድ ማለት ነው የፍዑላኒ የንሱራኒ ይረዳሉ ወይንም እየረዱ ነው ለሁለት ወንዶች የፍዑሉነ የንሱሩነ ይረዳሉ ወይንም እየረዱ ነው ከሁለት በላይ ላሉ ወንዶች ማለት ነው طيب ለአንድ ለሴት ተፍዑሉ ተንሱሩ ትረዳለች ወይንም እየረዳች ነው የሚለውን ትርጉም ይሰጠናል ለሁለት ለሴት ማለት ነው ተፍዑላኒ ተንሱራኒ ለሁለት ለሴቶች ይረዳሉ ወይንም እየረዱ ነው ማለት ስንፈልግ ተንሱራኒ እንላለን ማለት ነው طيب ሶስት እና ከሶስት በላይ ላሉ ለሴቶች በያ ነው የምንጀምረው የፍዑልነ የንሱርነ ይረዳሉ ወይንም እየረዱ ነው ማለት ስንፈልግ የንሱርነ እንላለን ማለት ነው አልሙኻጦቡ ለምን እናናግራቸው ለአንድ ተፍዑሉ ተንሱሩ ትረዳለህ ወይንም እየረዳህ ነው ለሁለት ለወንድ ተፍዑላኒ ተንሱራኒ ትረዳላችሁ ወይንም እየረዳችሁ ነው ማለት ስንፈልግ ተንሱራኒ እንላለን ማለት ነው ሶስት እና ከሶስት በላይ ላሉ ለወንዶች ተፍዑሉነ ተንሱሩነ ትረዳላችሁ ወይንም እየረዳችሁ ነው የሚለውን ትርጉም ይሰጠናል ማለት ነው ለአንድ ለሴት ማለት ነው ተፍዑሊነ ተንሱሪነ ትረጃለሽ ወይንም እየረዳሽ ነው የሚለውን ትርጉም ይሰጠናል ለሁለት ለሴት ተፍዑላኒ ተንሱራኒ ካል ትረዳላችሁ ወይንም እየረዳችሁ ነው የሚለውን ትርጉም ይሰጠናል ሶስት እና ከሶስት በላይ ላሉ ለሴቶች ተፍዑልነ ተንሱርነ ካል ትረዳላችሁ ወይንም እየረዳችሁ ነው የሚለውን ትርጉም ይሰጠናል ማለት ነው አልሙተከሊሙ ተናጋሪ አፍዑሉ በሐምዝ ነው የምንጀምረው አፍዑሉ አንሱሩ እረዳለሁ ወይንም እየረዳሁ ነው ማለት ስንፈልግ በዚህ አይነት መልኩ እንናገራለን ማለት ነው ሁለትና ከሁለት በላይ ላሉ ለሴትም ለወንድም ነፍዑሉ በኑን እንጀምራለን ማለት ነው ነፍዑሉ ነንሱሩ እንረዳለን ወይንም እየረዳን ነው ማለት ስንፈልግ በዚህ አይነት መልኩ እንናገራለን ማለት ነው طيب ይሄን ይመስላል የዛሬው ትምህርታችን በጣም ቀላል ነው ኢንሻአላህ በደንብ ተደጋግማችሁ ተለማመዱት ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ